ከዶክተር አብይ ጋር የነበረን ክርክር ራስህን የሚያጠፋ ስራ እየተሰራ ራስህን ነው። ደንግጠዋል። በነገታው ወጥቶ በቴሌቪዥን ፍቱ ያለበት ጊዜ ነው። ከፕሪቶሪያ የሰላም ስምምነት በኋላ በጦርነቱ ተሳትፎ የነበራቸው አካላት እውቅናና ሽልማት ሲሰጥ እርሶ በዛ ዝርዝር ውስጥ አለመኖሩ ሰዎችን ትንሽ ምን ነዋስ ብሎ ነበር። እኔ እንደዛ አይነት ነገር አይመለከተኝም፣ አይገባኝም። ኤርትራ የኢትዮጵያ ተገዳዳሪ ናት ነበረች። የኢሳያስን ተፈጥሮ የሻዕቢያን ተፈጥሮ ለኤርትራ አልሆነም። ለኤርትራ ያልሆነ ለዶክተር አብይም አይሆንም፣ ለብልጽግናም አይሆንም፣ ለትግራይ ለኢትዮጵያ አይሆንም። የፈለገ ከኤርትራ ጋር የፈለገ ቢያረጉም እኮ ዶክተር አብይና ኢሳያስ አብሮ መሄድ አይችሉም። ዶክተር አብይን እኔ ሳገኘው ከተመላለሰ በኋላ ተወሰነ ጊዜ ሳገኝ ኢሳያስን እንዴት አገኘው ነው የመጀመሪያ ጥያቄ። ያገኘሁት መልስ አርኪ ነው። ኤርትራ መንግስት ወይም ደግሞ እንደ መሪ እንደ ግለሰብ የኢሳያስ አፈወርቂ ፍላጎት ምንድን ነው ተብሎ ነው ሊገለጽ የሚችለው? ኤርትራ በራሱ በሚመራው ድርጅት ውስጥ በጣም አስቀያሚ ወንጀል የፈጸመ ሰው ነው። ብዙ ህይወት ያጠፋ ሰው ነው። የብዙ ኤርትራውያን ደም በእጅ ያለው ሰው ነው። እችን የነጻነት ሐዋርያ አድርጎ የራሱም ይቆጥራል፣ ኤርትራውያንም ይሸጣል። እና ይህን ሁሉ የሚያደርገው አንድ ነገር አችን ማድረግ ይፈልጋል። እችን ሀገር ኢትዮጵያ የምትባልን መጥፎ ሁኔታ ላይ ወድቃ ማየት የኢሳያስ ህልም እሱ ነው። ትልቁ ህልም እሱ ነው። ኤርትራ የነጻነት ሐዋርያ መሆን በተጨማሪ እንደ ታሪክ ሰርቶት ሊሄድ የሚፈልግ ትልቁ ነገር ይሄ ይመስለኛል እንጂ ኤርትራ ልማት፣ ኤርትራ ዲሞክራሲ፣ ኤርትራ ተቋማዊ መንግስት ምናምን ኢሳያስ ጋር አይሰራም። ይሄ ተነፈገው የተባለው ዲሞክራሲም ይሁን ሰብአዊ መብት በዚህ ስርዓት በብልጽግና በሚመራው መንግስት አግኝቷል። ሳይተዋወቁ ወደ እሳት ነደደ። ስለዚህ በሁለቱም አላገኘም። መተዋወቅ እኮ አለብን። የፕሮፓጋንዳ ሚዲያው የመንጋ ፖለቲካም ሲባል ፕሮፓጋንዳ ያሉት የትኛውን ሚዲያስ ነው? ናሽናል ኢንትረስት የሚባለው የት ነው? ጉዳት እየመጣብን ያለ ሚስ የተደረገ ሀዲዳችን የት ላይ? ይህ በወልቃይት በዛ አካባቢ የሚነሱ ጥያቄዎች አሁንም ዙሩን ያከሩታል ተብለው ስጋት የተጣለባቸው ናቸው እና ውጊያ አለ፣ ሰላም የለም። በኦሮሚያም አካባቢ ላይ አሁንም ታጣቂ ኃይሎች አሉ፣ ሰላም የለም። መውጫ መንገዶቹን ይጠቆማሉ፣ ነገር ግን እስካሁን ድረስ ተጨባጭ ነገር አልተገኘም። የፋኖ እንቅስቃሴና የመከላከያ ሁለት ወንድማማቾች እዛ እየተረፋረፉ ነው። ልማት እኮ ሰላም ቤዙ ሰላም ካልሆነ ዳምም ሊቦነደስ ይችላል። ቀጣዩን ኢትዮጵያ እንግዲህ ከዚህ አሁን እርሶ ባስነበቡን አዙሪታችን የምንፋታበት እንዲሆንና ከመወቃቀስ በተለይ ያ ይሄን አድርጓል ቀጣዩ ይሄን አድርጎ ነበር የመጣውም እንዲያርጓል ከሚል ከመወቃቀስ ከጠመንጃም ከመበዳደል ከአፈሙዝም በሚወጣ ጥይት ፍትህን ከመፈለግ አዙሪት የምንወጣባት ኢትዮጵያን እንግዲህ ለማየት የሚኖሩት ጉጉት ይኖራልና እንዴት ይስሏታል እቺ ኢትዮጵያ? እስከ መቼ ስናገኛት ይሆን? ጠፍሮ ይዞ ነው ያለ፣ ወደ ኋላም እየጎተተ ነው ያለ ብሎ ትውልዱ ሀሳቡን ከወሰደው ሊሰብረው ይችላል። ከዚህ ግን መጽሐፍ ነው ይቀራል ማለት ነው። ከዚህ በፊት አልጸጸትም ይቅርታ መጠየቀውም አካል የለም ብለው ነበር። አሁን ይሄን ሁሉ ሲያዩት የጦር ወንጀልም ተፈጽሟል እያሉ ያኔ በዛ ተሳትፎ በመኖሩ እና እዛ አካባቢ ላይ እርሶ በተገኙበት በነበሩበት ወቅት ላይ ያ ነገር በመከሰቱ እንደው አይጸጸቱ? ይቅርታ እኔ እኮ መሄዴም ትክክል ነው እያልኩ የሰራሁትንም ስለማቅ የደረሰው ችግርም ስለማቀውና ማስቆም ስላልቻሉ እኔ ላቆመው እኮ አልሄድኩም። አይ በሰላም በጸጥታም ይሁን መፍትሄ በማበጀትም ቢሆንም ከሀሳብ ያላለፈ ነገር እስከሆነ ግለሰብ የሚያቆመው ሁኔታ እኮ አይደለም የተፈጠረው። አንዱ በጣም አንፎርቹኔት የሚያደርገው እኮ ይሄ ነው። ያረኩትንም ስለማቅ እኔ ዛሬ ማለት ጸጸት የሄድኩ ብዙና ያረኳቸው የሚቆጠሩ ናቸው፣ የሚታወቁ በህዝብ አይን ያለው የሚያስብ ሰው እያየው የሰራው ስራ። ህዝብ ግን ተቀይሟል በዚህ እንደው ጀነራልና ብዙም አስተያየት ይሰጣል በእርሶ ዙሪያ ህዝቡ እንደከዱት ካጠቃው ኃይል ጋር አብረው እንደተሰለፉ ነው የሚያስበውም። ይሄ እሱ እኮ ነው አሁን ኦፕን እናድርገውና ያልኩሽ እሱ ነው። አሁን በሚዲያ አይፈታም። ለስ ኦፕን ትግራይ ሁላችንም እዛ ህዝብ ፊት እንሄድ፣ ቀጥለንም ወደ ጃስቲስ እንሄድና ያኔ ሀቁን ያየዋል ማለት ነው። እንዲያውም እኔማ ዝም ብለው ቁጭ ብለው ይሰሙ ከነበሩት በትግራዋይነት ካየሽው እዛ እጄ የከፈልኩት ዋጋ እንደከፈልኩ ነው የማውቀው።
ሁለት አማራጭ ነበረኝ። ማንም አላስገደደኝም አይደለም። ለዚህ ደግፎ ለዚህ ተቃውሞ ነው የመጣው የሚለው እንዳልኩሽ ነው። ከሁለት ጫፍ ውጭ ሌላ አናቅም። ግለሰብ የሚያቆመው እሳት አይደለም የነደደው። መንግስትም እኮ ያ እንደዛ እኔ እስከማውቀው ያን ያህል እንዲረዝም እኮ አይፈልግም ነበር። ምክንያቱም ራሱ እየጠበሰ እንዳለ እኮ ያውቃል። አገር ሊመራ ብሎ አዲስ የመጣው መንግስት ራሱ እየቀቀለ እንዳለ እኮ ያውቃል። ስለዚህ ለማሳጠር እኔ ማሳጥረው እንኳን እነሱ ነበር እንዲያው የሚያሳጥሩትንም ብልሽ ዲቤት ላይ ብንገናኝ ሙያዊ ዲቤት ብናረግ ፓብሊክሊ ማሳጠር የነበረበት አካል ነበረ። ያ የማያጠፋውን እሳት ያነደደ ፌዝስ ነበሩት አፍ አውጥተው የሚነግሩት። እኔ ደግሞ ሄድኩና ላደርጋት የምችላትን ነገር አርጊያለሁ። ኦኬ ያቺ ያረኳት በህግ የምታስጠይቅ ከሆነ ኢትስ ፓብሊክ ተደብቀ የሚደረግ ነገር የለውም። ወደ ጃስቲስ እንሄድ ነው። ሰው አይፈልግም። አሁን ቂም ምን ያደርጋል? ቂም እኮ አልኩሽ ውርሻ ነው እኮ አልኩሽ። ስም ማውጣትም አለ፣ ቂምም አለ። ፖለቲካችን የስድብ ነው። ሚዲያውን አታዩም እንዴ? ሰው እኮ ቁጭ አድርገው እንደ ቢላዋ ይዞ እንደሚተለትሉ እኮ ነው የሚተለትሉት። ይሄ ለእኔ ራብሽ ነው። ሌላው ዓለም ጋር ሄደሽ ብታዩ የት ነው ያለ ነው ብለሽ እንትን የሚያደርግሽ ነው። እና ለማንኛውም አሁንም እኔ ያልኩት ቅድምም ያልኩት ከሌሎች ሚዲያም ያልኩት ትግራይን ክፍት እናርጋት፣ ህዝቡን ይዘን ቁጭ እንበል። ህዝቡ እውነታውን ያውቃል። አንተ በዚህ ጊዜ ይህን አርጋል፣ አንተ በዚህ ጊዜ ይህን አርጋል፣ አንተ በዚህ ማድረግ እየቻልክ ይህን እየቻልክ አላረክም ይበል። ከዛ ደግሞ ወደ ስርዓት ያለው ጃስቲስ እናምራ። ይሄ ያለ ሰው አለ? ይሄ ያሉ ነው እዛ ያሉ ሰዎች የለም። ስለዚህ ይቅርታ ለምንድን ነው ይቅርታ? ህዝቡን ምን አርጌው እዛ እጅ አውሬው ቁጭ ብዬ ስለተቃጠልኩ ሁሉም እኮ ይቃጠል ነው የነበረው። ባይዞ አሸንፍ ያለው የሚለውም ሲቃጠል እኮ ነው የነበረው። ሁሉ እኮ ቃጠሎ እኮ ነው። አብሬው ስለተቃጠልኩ ምን ልበለው? አጥቅቶኛል እሱ እኮ አልኩሽ ከሚሉት ኃይል ጋር በመሰለፎ አልኩሽ። አሰላለፉን ቢፈልግ ይቀበለው ቢፈልግ አይቀበለው። ጦርነቱን ተቃውም ከውስጥ የምቃወመውን ይዤ ነው እዛ ቁጭ ያልኩት። አሁንም ይቁም ነው። ዲፕሎማቱ ሲመጣ አንዳንድ ጠጠር ጣሉና አቁሙ ነው፣ አሳጥሩት። መጨረሻው መጥፎ ነው። መንግስትም ጋር ማያቋርጥ ትንቅንቄ እሱ ነው። በቃ ይህን ጦርነት ከፍላችሁ አቁሙት፣ ራሳችሁንም ይዞ የሚጠፋ ነው። ጦርነቱ ብቻ አይደለም። ከዛ እዚህ መጥቼ እኮ እዚህ ትግራይ ኮንሰንትሬሽን ካምፕ ሲገባ ከዶክተር አብይ ጋር የነበረኝ ክርክር ራስህን የሚያጠፋ ስራ እየተሰራ ራስህን ነው የምታጠፋው ነው። ሰበሰቡት። ኦኬ ይታረድ። ምን አይነት መንግስት ይዘህ ነው የምትቀረው? ደንግጠዋል። በነገታው ወጥቶ በቴሌቪዥን ፍቱ ያለበት ጊዜ ነው። ለዚህ እኔ ይቅርታ አልጠይቅ ሰው አልገባውም። ሊገባንም ከባድ ነው። ስለዚህ ለምን አልገባም ባይገርምሽ ብዙ እኔ እንትን አደረገው ቢኮዝ ሌስ ዲቤት የትም ሁነን አይደለም፣ መቀሌ ላይ ሆነን ትግራይ ላይ ሆነን የተጎዳው ህዝብ ላይ ሆነን እንስማማና አብረን እንቅረብ ነው። መጀመሪያ ወደ ህዝቡ፣ ቀጥለን ወደ ስርዓቱ፣ ወደ ጃስቲስ ሲስተሙ እንሂድ። ይህን እናፋጠን። ይሄ የተፋጠነ ነው ትግራይ አሁን አይደለም። ይሄ እየተጓተተ ህዝቡ እንደገና ዋጋ እየከፈለ ነው። ይሄ እንግዲህ ሆኖ እያለም ጀነራል እንደሚታወቀው ጦርነቱ ካበቃ በኋላ ከፕሪቶሪያ የሰላም ስምምነት በኋላ በጦርነቱ ተሳትፎ የነበራቸው አካላት እውቅናና ሽልማት ሲሰጥ እርሶ በዛ ዝርዝር ውስጥ አለመኖሮ ሰዎችን ትንሽ ምን ነዋስ ብሎ ነበር። ይሄንን እርሶ ለራሱ አልገረሞትም ነው? ቀድመው ጥርጣሬ ነበረ ያሉት ነገር ገኖ መታያው ነው? አይ ምንም እኔ ምልሽ ማዕረግም ተሰጥቷል፣ ሽልማትም ተሰጥቷል። እኔ ባይዞ አንደኛ ለዛ ብዬ አልተሳተፍኩም። ሁለተኛ የተደረገው ነገርም ትክክል ነው። አክቲቭሊ ስራ ላይ የነበሩ መንግስት እንደ መንግስት የሚያደርገውን ነገር አድርገዋል። እኔ እንደዛ አይነት ነገር አይመለከተኝምም አይገባኝም። ቢኮዝ እኔ ከአንዳቸው ጋር አልነበርኩም።
በዚህ ሆነ ኦኬ ፊዚካሊ በዚህ ልትሆን ይችላል። ሀሳብ የት ላይ ነው ያለው ነው። የተሸለሙትም እኮ ጦርነቱ ያስፈልጋል ስላሉ ጦርነቱን ስለባረኩ አይመስለኝም። በቃ ግዳጅ ነበረ የተሰጣቸው ግዳጅ እና ሪሶርስ ይዘው ለሰሩት ስራ ይሄ የተለመደ ያለ ነገር ነው። እኔ ከሲቪሎቹ ጋር ሄድኩ። በሀሳብ ደረጃ የኔ ትጥቅ ሀሳብ ነው። በሀሳብ ደረጃ የነበረኝ ነገር ይታወቃል፣ ሁሉም የሚያውቀው ነው። ስለዚህ ከዚህ ውጭ በእንደዚህ አይነት ሁኔታ እኔን አይመለከትም እሱ። ወደ መጽሐፉ እንድምጣ። እንግዲህ አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ ብለው አንስተዋል። ቅድሚያ ርዕሱን ከመረጡበት ሀሳብ መነሻ ማድረግ እፈልጋለሁ፣ እሱን እንዲያብራሩልኝ ነው። በሌላ መልኩ በዚህ በመጽሐፉ እንግዲህ የፊት ሽፋን ላይ ከእርሶ ምስል ከኢትዮጵያ ከኤርትራ ካርታ ይሄ ከሚታየው ጋር እዚች ጋር ነጭ መስመር ወይም ደግሞ ነጭ ምልክት ያላት ቦታ አለች፣ ተለይታ የወጣች ነች። በጉልህ እንድትታይም ፍላጎት እንዳለ ያሳያል እና ከርዕሱ ሀሳብ መነሻነት ከዛ ደግሞ የዝችን የነጭ ቦታ አመክንዮ እንዲገልጹልኝ ነው። አዎ እሱ ላይ ያለው ካርታ ኤርትራም አለ፣ ቀይ ባህርም አለ፣ ኢትዮጵያ ካርታም አለ እና ያቺ ያልሻት ቦታ አውቄ ነው ከለሩ ለየት ያለ እሱ ማለት የአሰብ አካባቢ ማለት ነው። አሁን ከኤርትራ ታሪክ ጋር በተያያዘ ያው ሁሉም የሚያውቀው የአፍሪቃ ቅኝ አገዛዝ የጣሊያን ቅኝ ግዛት ጋር የተያዘ አፍሪቃ አየሽ በኮሎኒያል ባውንደሪ ነው የምትተዳደረው። ይሄ ጊዜያዊ ነው። በአፍሪካ ቻርተር እኔ የማውቀው የኮሎኒያል ባውንደሪ በአፍሪካ ህብረት አማካኝነት የአፍሪካ ሀገሮች ተቀብለውት የሚቆዩት እንደ የመጀመሪያና የመጨረሻ አይደለም፣ እንደ ጊዜያዊ ነው። በሱ እንቆይ፣ በሱ ካልቆየን ባልተዘጋጀንበት ወደ አላስፈላጊ እንትን እንዳንሄድ ነው እና የኤርትራ ታሪክና ባውንደሪም ከዚህ ጋር የተለየ አይደለም። ለማንኛውም አሁን ወዳልሽው ባጭሩ ለመምጣት ይቅርታ ያረዘምኩልሽ ነው። ይህ አሰብ አካባቢ ነው። የኢትዮጵያና ጦርነት አዙሪት ኢትዮጵያና ጦርነት ፍቺ ያስፈልገዋል። አሁን እኔ ስለ ጣመኝ አይደለም፣ ይህንን ስለ ተመቸኝም አይደለም። ልጽፍ ከሆነ ይህንን ነው የምጽፈው። ትክክለኛ ታሪክም ነው። እቺ ሀገር ከራስዋን እያዞረ ከሚያጠፋት ከጥንት ጀምሮ የተጠናወታት የጦርነት የመገዳደል ታሪክ ካልወጣች ችግሯን በሰላም ወደ መፍታት ሽፍት ካላረገች የትኛዋ ኢትዮጵያ ነች? ኢሳያስ አንዳንድ ጊዜ ኢትዮጵያ ሲሉት የትኛዋ ኢትዮጵያ ነች ይላል። የሆነ ሊያት አልቻልኩም፣ ያቺ ብትንትን ማለት ያለባች ያቺ ተበታተነች ምናምን ይላል። ይህ ጦርነት ደግሞ እኛ ወስዶ የውስጥ ነው። ከውስጡ ብቻ ሳይሆን በሂደት ደግሞ ከኤርትራ ነጻነት ጋር ተያይዞ ይህን ትልቅ አገር፣ ትልቅ ገበያ፣ ትልቅ ህዝብ፣ ትልቅ ዲማንድ ይዘን ኤርትራ ደግሞ የኔ ወደብ ኢትዮጵያ ተጠቀመች ማለት በእኔ መቃብር የምንለው ቋንቋ አለ አይደለም እያለች ነው። ይህንን ያሳየሁት ቢያንስ ይሄ ቦታ ኤርትራውያን በተለይ ነው፣ ለእኛ አዲስ ነገር የለውም። ቢያንስ ይህን ቦታ ኤርትራውያን ለራሳችሁ ጥቅም ብላችሁ የጋራ ካልሆነ አንዱ አዙሪቱ የጦርነት አዙሪቱ እንዳይበጠስ የሚያደርገው ይሄ ነው ለማለት ነው ያስቀመጥኩት። እነሱ ሉዓላዊነት ነው እነሱ አጀንዳቸው ሌላ ነው። ኢትዮጵያ እንደዚህ ዘግቶ ብትንት እንድትል ወይ እንድትፈነዳ የሆነ ነገር ህልም አላቸው። ስለ ኢትዮጵያ ህልም አላቸው። የተወራረሰ በጣም የተሳሳተ ትርክት የመጣ እና ቅድሚያ አሰብ ነው፣ የኤርትራ መሬት ነው። ኦኬ፣ ግን ኢትዮጵያና ኤርትራ አብረው ቢጠቀሙ ቅድሚያ የሚጠቀሙ ኤርትራውያን ናቸው። ቀጥሎ የሚጠቀም ኢትዮጵያ ነው። በጋራ ደግሞ ከኢኮኖሚ አልፈን ሰላም
የጦርነቱ አንዱ ምክንያት ከምናደርገው የገበያ ጥቅም አንዱ ምክንያት፣ የአብሮ ማደግ ጥቅም አንዱ ምክንያት፣ የሰላም አንዱ ምክንያት መሆን አለበት ብሎ ገና መጽሐፉ ላይ ከበሩ ላይ እንዳለ እንዲያዩት ስለፈለኩ ነው እንደዛ ያደረኩት። እንግዲህ ቀድሞ በይፋ ያልተቃወሟቸው ነገሮች በመጽሐፉ ላይ ጽፈዋል። ለምሳሌ የኤርትራና የኢሳያስ አፈወርቂ ጉዳይ፣ ይሄ የኢትዮጵያና ከኤርትራ ጋር ያላትን ጉዳዮች አንስተዋል። አሁንም እየነካኳቸው ነውና ይሄ ነገር እንዴት ነው ቀድመው ይሄ ስምምነቱ ተፈጻሚ ከተደረገ በተለይ ሰላም ከመጣ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መጥተው ከኤርትራ ጋር ሰላም ከመጣ በኋላ እንደዚህ አይነት ሀሳቦች ሲሰጡ ነበር። ብዙዎች ተቋማዊ ይሁን ግንኙነታችን ልክ አይደለም አካሄዱ በኋላ ወደ ችግር ያመራል ሲሉ ነበር። የእርሶ ድምጽ ያኔ ምን ነበር? አሁን ስልጣን ላይ ያለው ኃይል በዶክተር አብይ የሚመራው ስልጣን እንደያዘ መጀመሪያ ከኤርትራ ጋር ያረገው እንትን ባይገርምሽ በኤርትራና በኢትዮጵያ የተደረገው ጦርነትና የዘለቀው የጠላትነት ቁመና ኢትዮጵያና ኤርትራን ጎድተዋል። ከሁሉም በላይ ደግሞ እኔ የተፈጠርኩበት ትግራይና ኤርትራን ጎድተዋል። ኖ ዎር ኖ ፒስ ትግራይ ሚሊተሪ ካምፕ ከነ ሌላው ከውስጥ የተፈጠሩ ችግሮች ተደምሮ እና እኔ በህይወት እያለው ያ ቦርደር የሚያፈርስ እርምጃ ወሰደ። ለዚህ ትልቅ ክሬዲት ሰጠሁት መሬት ላይ ለተሰራው። ምክንያቱም ለህዝቡ፣ ለፒዛንቱ፣ ለህብረተሰቡ ምን ያህል እፎይታ እንደሚሰጥ ቢያንስ በደንብ አድርጌ ስለምገነዘበው አሰስመንትም ሰርቼዋለሁ። እዛ የተፈጠርኩ ነኝ። እዛ ሲያሳድረው የነበረ ጠባሳ አውቃለሁ። ስለዚህ መሬት ላይ ካየሁት አንዱ የደገፍኩት ይሄ ቦርደሩን ማፍረሱ ነው። ከዛ በኋላ የሚደረጉ ግንኙነቶች፣ የሚወሩ ፖለቲካዎች ነበሩ። ለእኔ ሰከንደሪ ናቸው እነሱ። መንግስት፣ አንድ ፌዴራል መንግስት ህገ መንግስቱ የሚፈቅድለት አንድ ነገር አለ አይደለም? ምንድነው? ከውጭ ሀገር የሚደረጉ ነገሮች የኔ ትውልድ የጻፈው ህገ መንግስት ነው። ፌዴራል መንግስት ያደርገዋል። ኦኬ፣ ምን አደረግ? ምንድን ነው? ከናሽናል ኢንተረስታችን አኳያ ኢትዮጵያ ህዝብም የትግራይ ህዝብም ሊጠይቅ ይችላል። መልስም ሊዘገይበት ይችላል። ግን ይሄ ይችን ብቻ ወስደህ ቦርደሩ መከፈቱ እኮ እዛ ላለው ህዝብ እኮ ምንድን ነው ያለው? ህዝቡ እንደ ጎርፍ ሲጎርፍ አላየንም እንዴ? እሱ ራሱ እኮ እየነገረን ነው። ቀጥሎ ያለው አስመራና አዲስ አበባ የተካሄዱ የሚደረጉ ነገሮች ኦኬ፣ ምንድን ነው? ህዝቡ መጠየቅ ነው። መንግስት ነው፣ አብሮ ነው የሚኖረው። ኢሚዲየት መልስ ካላገኘ ደግሞ መልስ መወትወት ነው። ጉድ መጣብኝ ብለህ የራስህን ጃጅመንት ወስደህ ወደ እሳት መሮጥ ግን ጭራሽ አልደግፈውም። ሁሉም አቶ መለስ ከካርቱም ከነበሽር ጋር የሚያደርገው ሁሉም እናውቀው ነበረ ማለት ነው? ኧረ አይደለም። ሩም ግን ነበረን በቃ እና ይኸውልሽ ኦልሬዲ 2018 ለውጥ መጣ። ወደ ትግራይ የሚሄደው ኃይል አጀንዳውን ይዞ ወደዛ ሄደ። እያንዳንዷን እየወሰድክ ማጦዝ ብቻ ስራ ሆነ። ከዚህ ጀምሮ ነው የተበላሸው። የፈለገ ከኤርትራ ጋር የፈለገ ቢያረጉም እኮ ዶክተር አብይና ኢሳያስ አብረው መሄድ አይችሉም። አይችሉም። የተለያዩ ጄኔሬሽን ናቸው፣ አይተዋወቁም። ይህ ጊዜያዊ ሁኔታ የፈጠረው ነገር አለ። አብረው ግን መሄድ አይችሉም። አብረው የሚዘልቁ ያው አሁን እያየ ነው አይደለ እንዴ? ያ ነገር ኢትዮጵያን 27 ዓመት ለመራው እፈላሰፋለሁ እተነትናለሁ ለሚል ለምን ይሰወረዋል? ዶክተር አብይን እኔ ሳገኘው ከተመላለሰ በኋላ በተወሰነ ጊዜ ሳገኘው ኢሳያስን እንዴት አገኘው ነው የመጀመሪያ ጥያቄ። ያገኘሁት መልስ አርኪ ነው። ኤርትራን ምን ያህል ቆዳ የሆነ ፀሐይ ላይ የተሰጣች ቆዳ እንዳረጋት ግንዛቤ እንዳለው ነው አንደርስታንድ ያደረጉት። የስ እንደዛ ነው መሆን ያለበት።
ነው የኔ ደግሞ እይታውን ማጠናከር እውነታ ነው። የጥላቻ የምናምን አይደለም። የኢሳያስን ተፈጥሮ የሻዕቢያን ተፈጥሮ ለኤርትራ አልሆነም። ለኤርትራ ያልሆነ ለዶክተር አብይም አይሆንም፣ ለብልጽግናም አይሆንም፣ ለትግራይ ለኢትዮጵያ አይሆንም። ይኸውልህ ህብረተሰቡ የሚነዳው ፖለቲካው ነው። ፖለቲካው ለምሳሌ መንግስት ምርጫ ሲያራዝም ትግራይ ምርጫ አረጉ አይደለም። መንግስት ምርጫ አረጋለሁ ቢል እኮ እነሱ ምርጫ አናደርግም ነበር የሚሉት። ቢኮዝ እንትን ብቻ መሄድ ነው ፋሽኑ፣ ጦር አውርድ ለማለት ስለሆነ አንዲት ነጥብ በዚህ እንስማማለን የሚል ነገር የለም። ብዙ ይባል እንደነበረ እኔ እሰማለሁ። ሰከንደሪ ነው። መንግስት ቢፈልግ አንድ ጊዜ አድርጎ ከአመት በኋላ ሊነግር ይችላል፣ ከ6 ወር በኋላ ያን ያክል እንደዛ አይነት ኢኒሽን እንደዛ አይነት እንትን እኮ ፈጥረን አናቅም። አቶ መለስ ይሄድና የሆነ ያደረገው ነገር በነገታው ይነግረን ነበር እንዴ? አይደለም። አምነነው ያኔ የነበረው ሌላ ነው። ስለዚህ አዲስ ነገር ነው ብዬ አልወስድም። ግን እንትን ፐርሰፕሽኖች አሉ አይደለም፣ እንትን እያደረግ ታወጣቸዋለ። ከዛ ለምንድን ነው የምጠቃ? ለጥላቻ፣ ለሽሽት፣ ለጠላትነት፣ ለእንትን ናቲንግ ኒው። ስለዚህ አዲስ አይደለም፣ ነባር አስተሳሰቦን ነው የጻፉት። ነባር ነው፣ ስር የሰደደ ነው። እንጃ እኮ ስራችን እሳት ማንደድ፣ ጦርነት እኮ አዙሪት እኮ ነው። አዙሪት እኮ ምንድን ነው ገብተሻል? ቪሸስ ቨሪ ስትሮንግ። ትዳራችን ይሄ ነው፣ ፍቅራችን ይሄ ነው እያልኩ ያለው አይደለም። ሚል ሰው ይምጣ። ሌላው የምናወራው ትርክ ውሸት ነው እያልኩ ነው። የእኔ ህይወት ታሪክ እስከ 20 ዓመት ቤተሰቤ ጋር ተማሪ ምናምን ነኝ አይደለም። ከዛ በኋላ ከህፃንነቴ ጀምሮ ጠመንጃ ተሸካሚ ነኝ። ከዛ በኋላ ኢትዮጵያ ውስጥ ላይ ያረገጥኩት መሬት የለም፣ ያላየሁት የጦርነት አበሳ የለም። በኋላ ትርክቱ ሳያው ግን ጦርነትን አንደኛ ጦር አውርድ ነው፣ ሁለተኛ ጦርነትን ብሌስ ቡራኬ ነው። ቄስም እኮ ሲባርክ አይቻለሁ እኔ። ቄስም ግደልና መንግስተ ሰማያት እንድትገባ አረጋለሁ ሲል እኔ ነጋሪ አልፈልግም። ይህም ሰማሁ። ኦሆ ለምን ያልሆነ ህልም ያዝን ብዬም ጠይቃለሁ። እኔ አሁን የእኔ ትውልድ ትንሽ ህልም ነበረው እንዳልኩሽ። ትግራይ፣ ኢትዮጵያ ትልቅ አገር፣ ዲሞክራሲያዊ፣ ሰላማዊት ወዘተ። ደግሞ ታሪኮች አሉ። የጥንት የሰው መፈጠሪያ አክሱማውያን እኮ ነን እኛ። አፄ ዘርዓ ያዕቆብ ዘር ነን እኮ። አፄ ዘርዓ ያዕቆብ አክሱም እንዴት እንደተሰራ እኮ አናውቅም እኛ። ያኔ የነበረ ትውልድና ከዛ የቀጠለ ትውልድ እኮ ብሬክ አለው ብዬ ነው ማለት። አሁን የኤርትራ ጉዳይ ምንድን ነው? እኔ ኮንሲስተንት ነኝ ባይዞ በኤርትራ ሻዕቢያን በአካልም ስላወቅኳቸው። እዚህ ጋር አንድ ተጨማሪ ጥያቄ ልጠይቆትና በታሪክም እንግዲህ እንደሚታየው ወይም ደግሞ እርሶም አሁን እያቀረቡ እንዳለው ኤርትራ የኢትዮጵያ ተገዳዳሪ ናት ነበረች። አሁንስ የኢትዮጵያን ለመገዳደር የሚያስችል አቅም ላይ ናት ወይም ሀገር ናት ብለን ማሰብ እንችላለን? ከነበር ነው መነሳት ያለብንና እንቅስቃሴዋ አሁንም ኢትዮጵያን የተገዳዳሪነት ሚና ማሳየዋ ነው። እግዚአብሔር ይስጥሽ ይህን ጥያቄ በማንሳትሽ። ኤርትራ በሻዕቢያ የምትመራው ኤርትራ፣ ኢሳያስ የሚመራት ኤርትራ እና ሻዕቢያ ማለት ነው። ህዝቡ ሌላ ነው፣ ተጎጂ ነው። ከኤርትራውያን በላይ ከሆነ ለኤርትራ ታግያለሁ። ለራሳቸው ነው የምነግራቸው። እዛ እንደሞቱት ለምን አልሞትኩም የሚል ጥያቄ ካልሆነ የሚቀራቸው ሌላ ሊጠይቁኝ አይችሉ። እንደ ኤርትራ የተጎዳ ህዝብ የለም። ቀጥሎ ትግራይ ደግሞ አሁን በተራው ደርሶታል። የቀጠናው ችግር ነው፣ የኢትዮጵያ ችግር ነው። አማራም አሁን በኋላ እናነሳው ይሆናል ካረንቱና ረጅኑ። ለማንኛውም ሻዕቢያ ምን ሆነ መሰለሽ፣ አሁን አንዱ በጣም የሚያሳዝነኝም የሚሰቅቀኝም በኢትዮጵያውያን ጭንቅላት ሻዕቢያ ኤሌፋንት ነው። በጭንቅላት ነው፣ መሬት ላይ የለም። አልኩሽ እኮ ድሮ ቀይ ኮከብ 0 ነበረ፣ ሞቶ ነበረ። እኛ ሄደን አዳን ነው። ግን ክዶ መኖር ይችላል። የራሱ የውሸት ዓለም አለው። በዛ አድርጎ ደግሞ ወደ ኢትዮጵያውያን ጭንቅላት እንደ ትልቅ ኃይል ሆኖ ጭንቅላታችን ውስጥ ተቀርጸዋል። ለዚህ አንደኛ የኛ ችግሩ የኛ የውስጣችን ነው። በምንድን ነው አሁን
ኢሳያስ የሚመራው ኢኮኖሚ ነው። ኢሳያስ የሚመራው ምንድን ነው? የኤርትራ ቴክኖሎጂ ሃይቴክ አገር ናት። የለም አሁን ይሄ ሻዕቢያ የሚባል አሁንም የቦታ ለውጥ ነው ያደረጉት። ናቅፋና ሳሕል የሚባል የቀበሮ ጉድጓድ ውስጥ 10 ዓመት ራሳቸውን ወደ አውሬ ቀየሩ። አውሬ ሆነው ወደ ኤርትራ ህዝብ መጡ። እንደ የአውሬ ስራ በህዝቡ ላይ እየሰሩ ህዝቡን አዳቀቁት። ቦታ ቀይረው የናቅፋን ጉድጓድ ወደ አስመራ መጡት። ቦታ ቀይረው የናቅፋ የሳሕል ጉድጓድ ወደ ጠረፍ አመጡት። እንደዛም ሲያደርጉ ግን እየተዳቀቁ ሞራሊ ኢኮኖሚካሊ በጣም አንዱ የሚያሳዝነኝ የኛ ኢትዮጵያውያን ምንድን ነው መሰለሽ በእርስ በርስ ግጭት ውስጥ ስለምንኖር የሆነ ንፋስ ላይ ያለም ንፋስ ሻዕቢያ ማለት ንፋስ ላይ ያለ ፍጥረት ነው። መሬት የረገጠ ትልቅ ኃይል ሆኖ በጭንቅላታችን እንዲሰፍር ራሳችን ፈቅደናል። ይሄ ለማድረግ በእርግጥ ይሄ የተራዘመ ጦርነት የሚባል አለ። በተለይ በደርግ ጊዜ የነበረው ከኤርትራ ጋር መዋጋት ያለቀ ወገናችን አለ፣ ያለቀ ወገን አለ። እኛም በሚያሳዝን መልኩ የ1990 ድንገተኛ ወረራ ፈጸመብን በባድመ አላልንም። ሻዕቢያ ሁነን እድሉ ሰርፕራይዝ እንዲያደርገን ዲና እያደረግን ማለት ነው። ሌላ ስራ ትቶ ሳዋ የምትባል ወታደር ማሰልጠኛ ፋብሪካ ብቻ ነው አስመራ የከፈተው። ከዛ ናሽናል ሰርቪስ ግዴታ ሆነ። በቃ የኤርትራ ወጣት ወደዛ ሄደ። እኛ ወደ አካባቢ ሳይሆን 5 ሺህ ስንሆን እሱ ወደ 250 ሺህ ምናምን ተዋጊ ነበረው። ከዛ ወደ እኛ ለቀቀው። ጭንቅላታችን ያው ትልቅ ሆነ ማለት ነው። ያንም ትልቅ ልናረገው አይገባም። የስህተቱ የኛ ነው። እንዲደፍረን አረግ ነው። አንድ ቀን ወደ ፈለገው ሊያጎርፈው ይችላል ብለን እንትን ከማለት እሱ ሆነን ነበረ የምንሞግተው። አይ በቃ 30 ዓመት የተዋጋ የደማ ህዝብ አሁን ወደ ጦርነት አይገባም፣ እኛ ጋርማ አያስበቡም። የኛ ነበረ ይሄ ነበረ አናሊሲሱ። ዘንድ ድንገት መጣና 2 ዓመት ከበድ ያለ በራሳችን ስህተት ያከበድነው ጦርነት ነበር። በራሳችን ግን ይህ ዝም ብሎ ቢልድ እያረገ የመጣ ንፋስ ላይ ያለ ፍጥረት አሁን በኢትዮጵያውያን ጭንቅላት ትልቅ ነው። አንዱ በጣም ማዝነውም ይሄ ነው። የኢትዮጵያ አጀንዳ መሆን አይገባው። ተገዳዳሪ ይታዩና አጀንዳ መሆን አይገባው። ይሄ የሆነው ግን አንደኛ ራሳችን የሰጠነው ስፔስ ነው፣ መሬት ላይ የለም። ሁለተኛ ሁልጊዜኛ እሱ ትክክል የሆነ ስለ ኢትዮጵያ ኢሳያስ አናሊሲስ አለው እዛ የሚሰራበት ማለት በውስጧ ሰላም ሆና ማትኖር እርስ በርስ የማያቋርጠውን ነገር በደንብ ያውቁታል። ይህን ስለሚያውቁ እኛ ደግሞ ቁጭ ብለን ልዩነታችንን በሰላም መፍታት ትተን ወደ ሻዕቢያ ነው የምንሄደው። እኛም ሲሆነን ጥብቅና እንቆምበታለን። ኦነግ በዚህ ስንመታው ወደ አስመራ ይሄዳል። ኢህአፓ በዚህ ስንመታው ወደ አስመራ ይሄዳል። ቅንጅት በዚህ ስንመታ ወደ አስመራ ይሄዳል። የሆነ ግለሰብ ሚዲያ ወደ አስመራ ይሄዳል። ይህ ለህዝቡ የሚሰጠው የሆነ ትልቅ ኃይል እንደሆነ አድርጎ እንዲሳልም የየራሳቸው እንትን አስተዋጽኦ አድርገዋል። አክቹዋሊ ስታየው ግን አጀንዳ መሆን አይገባውም። አጀንዳ የምናደርገው ራሳችን ነን። አንደኛ ውስጣችንን እንትን አይደለንም ስቴብል ልዩነቱን በቃ አስታርቀን ሰላም ሆነን የምንወጣበት ሁኔታ እንደሌለ ያውቃሉ። እዛ ላይ እንዲጫወቱ እድል እንሰጣቸዋለን። ከዛ ወደ ሰው ጭንቅላት ይገቡና በሪጅኑም ይጫወታሉ። ያው እኛ ውስጣችን ቢዚ አይደለንም። ሁልጊዜ ሶማሊያ ጋር ያጫውታል፣ ጅቡቲ ጋር ያጫውታል፣ ሱዳን ጋር ያጫውታል። ውስጣችንም ጋር በቃ ያኮረፈ ወደዛ ነው። የትግራይም ያኮረፈ ወደዛ እኮ ነው የሚሄደው። ሁሉ ነው ወደዛ። እና ይሄ ምንድነው እየሆነ ያለ ልልሽ ፈልጌ ነው ራሳችን የምንሰጠው ስዕል ነው።
እንጂ ተገዳዳሪ ሆና አቅም ኖሯት አይደለም። የለም። እሺ ሌላው ከትግራይ ክልል የኤርትራ መንግስት ወይም ደግሞ እንደ መሪ እንደ ግለሰብ የኢሳያስ አፈወርቂ ፍላጎት ምንድነው ተብሎ ነው ሊገለጽ የሚችለው? አሁን እኮ ኢሳያስ ምንድነው መጀመሪያ ከጀብሃ ከተጋድሎ ሓርነት ኤርትራ ተገንጥሎ ነው የፈጠረው ድርጅት ነው። ይህን ድርጅት ከፈጠረ በኋላ እሱ ያዘውን ድርጅት በብቸኝነት ይዞ የኤርትራ መሬትን ተቆጣጥረዋል። ኢሳያስ አንዱ በጣም ላኪ እድለኛ የሚያደርገው ደግሞ ቲፒኤልኤፍ ከእሱ ጋር ያሰራው ቃል ኪዳን ነው። የእሱ የርካሽ ጉልበት አቅራቢ አግኝተዋል። ያ ሊጠፋ ይችልባቸው የነበሩ እንትኑ አጋጣሚዎች ነበሩ። እንዳይጠፋ ውለታ ያገኘ ሰው ነው። በዛ ላይ ደግሞ በኤርትራ በራሱ በሚመራው ድርጅት ውስጥ በጣም አስቀያሚ ወንጀል የፈጸመ ሰው ነው። ብዙ ህይወት ያጠፋ ሰው ነው። የብዙ ኤርትራውያን ደም በእጅ ያለው ሰው ነው። ከዛ ደግሞ ይህንን ተግባሩን ስለሚያውቅ ነፃ የኤርትራ ወጣትና ነፃ ማህበረሰብ ፊት መኖር አይችልም። ማድረግ ያለበት ምክንያቱም ብቀላ ሊመጣበት ይችላል። ማድረግ ያለበት ኤርትራን የማዳቀቅ ስትራቴጂ ነው። በወታደር ማዳቀቅ ነው፣ በስደት ማዳቀቅ ነው። ሌላ ነገር የለም። ከዛ ደግሞ አንድ ነገር መሸጥ ይችላል። ኤርትራውያን የነጻነት ያመጣ አሁን ኤርትራውያን ነጻነት ይዛችላቸው የመጣ ጥፋት ሲያሰሉ አይቻላቅም። የሚያሰሉ አሉ፣ ግን ስቲል እሱ እችን የነጻነት ሐዋርያ አድርጎ የራሱም ይቆጥራል፣ ለኤርትራውያንም ይሸጣል፣ ከቻለ ለሌላውም ይሸጠዋል። እና ዞሮ ግን ኢሳያስ ህልሙ የኤርትራ ህልሙ አለው፣ ኤርትራን ማዳቀቅ ነው። እሱን አቺቭ አድርገዋል። በቀጠናው ደግሞ ያው ትርክት አለ አላልኩሽም? ከኢትዮጵያ ጋር በተያዘ ከጣሊያን ጋር በተያዘ ከአድዋ ጦርነት የሚጀምር ኦልሬዲ ይሄ ስህተት ነው ብሎ የሚፈትነው ኃይል አላገኘም። ስለዚህ ሁልጊዜ ኢትዮጵያን እንደ ዋነኛ ጠላት አድርጎ ይወስዳል። የቻለውን ያክል ኢትዮጵያን የሚጻረሩ ኃይሎች ደግሞ ማሰባሰብ 24 ሰዓት ይሰራል። ከውሃ ጋር በተያያዘ ግብጽ ካለች፣ ከምን ሆነ ጋር በተያያዘ ሱዳን ካለች፣ ከሶማሊያ አለ አይደል? እንደዚህ እሱ ደግሞ እዛ ቢዚ ነው እና ይህን ሁሉ የሚያደርገው አንድ ነገር አቺን ማድረግ ይፈልጋል። እቺን ሀገር ኢትዮጵያ የምትባልን መጥፎ ሁኔታ ላይ ወድቃ ማየት የኢሳያስ ህልም እሱ ነው። ትልቁ ህልም እሱ ነው። ከኤርትራ የነጻነት ሐዋርያ መሆን በተጨማሪ እንደ ታሪክ ሰርቶት ሊሄድ የሚፈልግ ትልቁ ነገር ይሄ ይመስለኛል እንጂ ኤርትራ ልማት፣ ኤርትራ ዲሞክራሲ፣ ኤርትራ ተቋማዊ መንግስት ምናምን ኢሳያስ ጋር አይሰራም። በመጽሐፉ ገጽ 343 ላይ በኢህአዴግ ዘመን የትግራይ ህዝብ ለዲሞክራሲና ሰብአዊ መብት ታግሎ ተነፈገው ብለዋል። ይሄ እንግዲህ የሚያገኘው ነገርና ይሄ ተነፈገው የተባለው ዲሞክራሲ የሚሆን ሰብአዊ መብት በዚህ ስርዓት በብልጽግና በሚመራው መንግስት አግኝቷል። ብልጽግና ገና ሳይተዋወቁ ወደ እሳት ገቡ። የትግራይ ህዝብ የትግራይ ህዝብና ብልጽግና ሳይተዋወቁ ነው ያልኩሽ። ሳይተዋወቁ ወደ እሳት ነደደ። ስለዚህ አጭር መልሴ ነው። ስለዚህ በሁለቱም አላገኘም። መተዋወቅ እኮ አለብህ። ትተዋወቅና አብረውም እኮ ቁጭ ብለው አያውቁም። አንድ ጊዜ ዶክተር አብይ መቀሌ ሄደ ታስታውሻለህ? የትግራይ ህዝብ ለውጥ ይፈልግ ስለነበረ ያ የተናገረው እንደተናገረ ከዛ በኋላ ገና ሳይተዋወቁ ያ መጥፎ ሁኔታ ተፈጠረ። ስለዚህ የትግራይ ህዝብ እድል ቅድምም ትንሽ ለመንካት የሞከርኩት ለየት ያለ ነው።
ትልቁ በእኛ በተጋሩ የሚደርስበት ክዳት ነው። እስከ ይሄ ብልጽግና መንግስት በቲፒኤልኤፍ በፈጠረው ሲስተም ትግራይ ውስጥ የትግራይ ህዝብ በጣም ከፍተኛ ወንጀል እንደ ህዝብ የተፈጸመበት ህዝብ ነው። ልጆቹ ሰጥተዋል፣ ተክደዋል። ቃል ተገብቶበታል፣ ተክደዋል። ፍትህ ተብለዋል፣ ተክደዋል። ልማት ተብለዋል፣ ተክደዋል። የኤፈርት ልማት የኤፈርት ፋብሪካ የትግራይ ህዝብ ፋብሪካ አይደለም፣ የድርጅቱ ነው። ለውጥ መጣ። ያ ብልጽግና ሲባል ደግሞ እንዳየሽው ሳይተዋወቁ እሳት ነደደ። አሁንም ሲጅ ውስጥ ነው ያለው ህዝቡ። መንግስትና ህዝብ አልተገናኙም። እኔ እኮ ይገናኙ ነው ብለው ይገናኝ ህዝብና ይነጋገሩ፣ ፊት ለፊት ይነጋገሩና አንተ ይሄን አጉድልሃል ይባባል። መንግስትና ህዝብ ማለት ይሄ ነው። አሁን በመሀል አንድ ፓርቲ አለ፣ ህዝቡ አለ፣ ቪክቲም ነው። በዚህ መንግስት አለ፣ ተራርቀው ነው ያሉት። እኮ ፊክስ መደረግ ያለበት በኤኒ ሚኒስ ቶሎ ፊክስ ካልተደረገ እኮ ህዝቡ ሂል አያደርግም። እሺ እንደዚሁ በዚሁ መጽሐፍ ገጽ 522 ላይ ፕሮፓጋንዳው ሚዲያውና የመንጋ ፖለቲካ እንደሆነ ዙሩን ከማክረር አልፈው ሌላ ሚና እንደማይኖራቸው በተግባር አረጋግጠዋል ብለዋል። አሁንም አንዳንድ ነጥቦች እዚህ ላይ አንስተዋልና ይሄ አባባል ደግሞ የፌዴራል መንግስት የሚመራው በተለይ ደግሞ መንግስት በራሱ ይቆጣጠራቸዋል ተብለው የሚታሰቡና የሚነገሩ የፕሮፓጋንዳ ሚዲያዎች አሉት ይባላል። የብዙሃንን ደግሞ በፖለቲካው በማሰለፍም ራሱ መንግስትም ይሄ ያለበት ተሳትፎ ይባላልና ይሄ እንግዲህ እርስዎ በቅርበት የሚያውቋቸውን የዚህን ወቅቱን የገዢ ስርዓትን ኃይሎች ወይም አካላት አያስደነግጥም? የፕሮፓጋንዳ ሚዲያው የመንጋ ፖለቲካም ሲባል ፕሮፓጋንዳ ያሉት የትኛውን ሚዲያስ ነው እርሶ? እነዚህ ሚዲያዎች ብዬ ያስቀመጥኳቸው ሚዲያ ኦቨርኦልና ከኢትዮጵያ የጦርነት ታሪክና አዙሪት ጋር በተያያዘ አሁን ሚዲያው የአዙሪታችን አድቮኬተር ነው። ኦቨርኦል ሰው ይስማው አይስማው የራሱ ጉዳይ። አንድ ሁለት ሰላም ለምሳሌ እናንተን የማውቅበት ነገር አለ። አላቃችሁም። ማይ ፈርስት ታይም እዚህ ልመጣ አይደለ? በ2014 ከመቀሌ እንደመጣሁ አንዳንድ ሰዎች አሃዱ የሚባል ሬዲዮ አለ ትሰማዋለህ ወይ ኤፍኤም አለኝ። አልሰማም። አይ በዚህ ስማው። ስሰማው በጣም መረዋ የሆነ ድምፅ ያለው ሰው ሰላም ስትሉ አውቃቸዋለሁ። ለዚህ ትልቅ እንትን አለኝ። ሰላም ከዚህ ውጭ ያለው ደግሞ ማጆሪቲው ጦር አውርድ ነው፣ የጦርነት ነጋዴ ነው፣ በራሱ ትውልድ የሚጫወት ነው። ይባስ ብሎ ሚዲያዎች ጦርነት ሲመሩ አይቻለሁ። እኔ የትግራይ ጦርነት ሚዲያዎች በመምራቱ ትልቅ ሚና ተጫውተዋል። በዚህ ግባ በዚህ ውጣ ይሄ የተባለ ያለው አወናውደውታል። የትግራይ ወጣት አወናውደው ወደ እሳት ቀቅለውታል። ከባድ ዋጋ ከፍለዋል። ይህን የሚያደርጉ ደግሞ የአዲሱ ትውልድ እድሜ ያሉ ናቸው። እዚህ ላይ ህብረተሰቡ ግልጽ እንዲሆን የምፈልገው አሁን የእኔ እድሜ አይደሉም፣ ከእኔ በታች ናቸው። እንደዛ መሆናቸው ራሱ እኔ እፈራለሁ። ራሱን በራሱ የሚበላ ትውልድ ተፈጠረ እንደ የሚያስብል ስለሆነ እና ዞሮ ሚዲያው ግሬ ኤሪያ ፈልጎ ሚዲያው ለብቻው ለምን ጦርነት አላወገዘም ልል ይከብደኛል። ታሪካችን ስለሆነ ወራሾች ስለሆነ ሙርሻ ስለሆነ አዌርነሱም ስለሌለ ግን እንዲያውም ጥንባንሺ ብዬ ነው የጻፍኳቸው። በቃ ይሄ ሚዲያ የራሱን ትውልድ የሚበላ ጥንባንሺ ነው። አንዳንዱ ለሆዱ ነው። ዲጂታል ወያነ የሚባል ሚዲያ አለ ይላል። መንግስትም አለ ሌላም ሁሉም ግን በየፊናው በመሀል ትውልዱን ነው የሚያቃጥለው። በዚህም ጎራ ይዝና በመሀል ማን ነው የሚደማው? ያ ምንም የማያውቀው ወጣት ነው የሚደማው። እና ይህንን ሚና አለ። እንዲያም ሚዲያዎች እኔ ምንድን ነው የምመክረው ትንሽ የጋራ ኮንፈረንስ ቢጠራ የግልም የመንግስትም የምንምና ናሽናል ኢንትረስት የሚባለው የት ነው? ጉዳት እየመጣብን ያለ ሚስ የተደረገ ሀዲዳችን የት ላይ ነው? ለዛ የሚሆን ኤርታይም ሁላችን እስቲ ዜጎች ስለሆን
ምን ያህል ጊዜ እንመድብ፣ ለየቆምንበት ፕሮግራምና ዓላማ ደግሞ እስቲ እንደዚህ ብለን እንሂድ የሚል ዲቤት ብትጀምሩ እላለሁ። ይጠቅማል እንጂ አይጎዳም። አሁን ግን በየፊናው ነው ያለው። ከ10 1 ወይ 2 ሰላም የሚል ሰማለሁ፣ ግን ኢምፓክቱ ትንሽ ነው። ማጆሪቲው ውሸትን እየፈጠረም የሚያዳማ ነው። በሚዲያ ያለኝ ሀሳቤ ነው፣ ግን መጽሐፉ ላይ ያለ ሰው ያነበው ትክክል ነው የሚለውን ይውሰድ፣ ያልፈለገው ይተው። ወደ ማጠቃለያ ሀሳብ እየመጣው ነው እና እንግዲህ አሁንም ያፈጠጡ ችግሮች አሉ። እርሱ አዙሪት እንዳሉት ወደ አዙሪት ሊከቱን የሚችሉ ጉዳዮች ተንጠልጥለዋሉ። አሁንም ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል ምንም አይነት መረጋጋት አልተፈጠረም። ጊዜያዊ አስተዳደሩም ተቀይሯል። ያም ሆኖ ሰጣ ገባውም የተፈለገው አይነት ምሉ የሚባል አይነት ሰላም ባይኖርም እንኳን ሰላም ሆኖ ህዝቡ ወደ ቀድሞ ነገሩ ለመመለስ አስቻይ ሁኔታዎች አልተፈጠሩም። ከዚህ መውጫው ምን ይሆን የሚለውን ከርሶ ሀሳብ ማድመጥ፣ በዚሁ ደግሞ አያይዘው በእነዚህ በድንበር ወይም ደግሞ በይገባኛል ፍቺና የመጨረሻ መቋጫ ያልተበጀለት የምዕራብ ትግራይ አካባቢ ያሉት ይህ በወልቃይት በዛ አካባቢ የሚነሱ ጥያቄዎች አሁንም ዙሩን ያከሩታል ተብለው ስጋት የተጣለባቸው ናቸውና የመጨረሻው እልባት ምን ይሆን? እሱም አንደኛው ተያይዞ የሚነሳ ጥያቄ ነው። ትግራይ ላይ ያለው ሁኔታ አሁንም አስፈሪ ነው። እኔ ከዚህ በላይ ጦርነቱ ፕሪቶሪያ እንትን እንደተባለ ይሄን ነው ጉዞ ራሱ አስፈሪ ነው ማለት ቶሎ ብሎ ወደ የቀውሱ አንኳር መፈታት ያለባቸው ችግሮች አልተገባም። ቨሪ አንፎርቹኔት። እንደገና እየቆጠረው ያለ ጊዜ ረጅም ነው። በውስጥ ደግሞ የሚፈጠሩ አጀንዳዎች አሉ። ለእኔ እኮ ወንጀል ናቸው እነዚህ። በጦርነት የተጎዳ ህዝብ ይዘህ በነዚህ አጀንዳ ከተገኘ ወይ ሪዛይን ማድረግ አለብህ ወይ የሚመለከተው አካል ሊያስወግደው ይገባል። አዘርዋይስ በችግሩ ላይ የተጫነ ችግር ነው እና የትግራይ ሁኔታ እንደዚህ አይነት ነገር ስለሆነ እኔ ከዚህ በላይ ምንም የምለው ነገር ብዙ አይኖርም። ግን ትሬንዱ መጥፎ ነው። አካሄዱ፣ አያያዙ ትክክል አይደለም ማለት ብቻ ነው የምችለው። ሌላው ደግሞ እንዳልሽው ምዕራብ ትግራይ ምናምን ቅድም እንዳልሽው ይሄ ህገ መንግስት ነው። በዚህ ህገ መንግስትንም አምጥተህ የህዝቦችንም ፍላጎት አስታርቀህ የማይፈታ ነው የምለው ነገር የለኝም። ህይወት በሚያድን ህዝቡን ወደ ቀየው በሚመልስ መንግስት ሊያፋጥነው ይገባል። ሌላ ግን ምንም እንትን አይልም። ግን ይሄ ነገር ባስታመምከው ቁጥር ግን እንዳልሽው አደጋም ሊያመጣ ይችላል። ያው ቀላል ስራችን መጋደል መታኮስ ስለሆነ ወደዛ እንዳይሄድ መፍራታችን ተገቢ ነው እላለሁ። በትግራይም በኩል የተያዙ መሬቶች አሉ። በተለይ በሁሉም ኤርትራ አሁን ያው እንዳልሽው እኮ ነው። አዙሪቱ ወደ ኤርትራስ ሊሄድ ይችላል። ለምን አይሄድም? ይሄዳል። ኤርትራ እኮ ኤርትራ ኢትዮጵያ ውስጥ አለች፣ ትግራይ መሬት ውስጥ አሉ። ይህንን በጣም እንትን የሚያደርጉ ነገሮች አሉ። አሁን ትግራይ የኢትዮጵያ መከላከያ ወደ ትግራይ እንዳይገባ ይላሉ፣ ግን ደግሞ የኤርትራ ኃይልን አውጣ ደግሞ ይብላሉ። ይህ የተምታታ የልጅ እንትን ነው፣ ግን ህዝቡን ጉዳት እያመጣ ነው። ከኤርትራ ጋር ችግር ከመጣ ከዛ በላይም አልፎም ሊመጣ ይችላል። ሰው ካላሰበ በሰላም ልዩነቶቹን እንፍታ ካላለ ማለት ነው እንጂ ችግሮቹ አሉ። እዛ በኤርትራም አለ፣ በዚህ በሰሜን ምዕራብ ትግራይም አለ፣ በደቡብም አለ። ትግራይ ኤኒዌይ ወዘነ ባድ ሼፕ እና ሬስኪው ማድረግ ያስፈልጋል። ትግራይ በአማራም እንግዲህ በአማራ ክልልም ውጊያ አለ፣ ሰላም የለም። በኦሮሚያም አካባቢ ላይ አሁንም ታጣቂ ኃይሎች አሉ፣ ሰላም የለም። መውጫ መንገዶቹን ይጠቆማሉ፣ ነገር ግን እስካሁን ድረስ ተጨባጭ ነገር አልተገኘም እና በአማራ ክልል ያለውን ጦርነት እንዴት ተመለከቱት? እኔ የኦሮሚያ ያለው ድሮ ኦነግ ይባል ነበር፣ ኦኤልኤፍ፣ አሁን ሸኔ። እድሜውም ካየሽ ከ50 ዓመት በላይ ነው
የኦሮሞ እናት 50 ዓመት በላይ ምንድን ነው ቤት ጀምሮ ቤት የሚያልቅ ነው ወይስ ትርፉ በየመንደሩ ሰውን ጥቁር ልብስ እያለበስክ መዋል፣ ወጣቱን የአውሬ ቀለብ እያረክ መዋል? እኔ መልስ አላገኝበትም። ቁጭ ብለው የማይፈቱት ተአምረኛ የሆነ በጠመንጃ ብቻ የሚፈታ በኦሮሞና በመንግስት መሀል ምን እንዳለ እኔ አይገባኝም። ዘሴም ይስትሩ በአማራ እኔ አጀማመሩ ራሱ ይገርመኛል። ምንድን ነው ፋኖ የሚባል ወይ ልዩ ኃይል የሚባል ከመከላከያ ጎን ከትግራይ ጋር በነበረው ሌላ መልክ ነበረው። ከተወሰነ ጊዜ በኋላ ደግሞ የፋኖ እንቅስቃሴና የመከላከያ ሁለት ወንድማማቾች እዛ እየተረፋረፉ ነው። ኦኬ እኛ ሁልጊዜ ጠመንጃ ለማንሳት አስቻይ ሀሳብ ሙግት ለማምጣት ቀላል ስራ ነው ለኛ። አዙሪቱ የሚሆነው እኮ ነው የፖለቲካ ችግርን በሰላማዊ መንገድ የመፍታት ወደ መፍታት ሀዲዱን እንስበር እኮ ነው የሚለው። ግን አንደኛ በውጤቱ ስለካው ምንድን ነው አሁን እያንዳንዱ መንደር የአማራ የሀዘን መንደር ነው። ወታደሩ ይሞታል፣ ልጁ ነው። የፋኖ ወጣት ይሞታል፣ ልጁ ነው። ማህበረሰቡም ይጎዳል፣ ይቃወሳል። አየሽው እንትኑ የሚባለው ሚዲያው የሚያራርጡ እገሌ አሸነፈ፣ እገሌ ተሸነፈ፣ በዚህ ወጣ እሱ ተይው። የጥንባንሺዎች እንትን ያልኩት ለዚህ ነው። ለምን ብሎ ቁጭ ማለት ሲገባው ማለት ነው። ሚዲያም እኮ ሙያው ሚዲያ ከሆነ ክሬዲብል የሆነ ለህብረተሰብ አይደለም እየለቀቀው ያለ ዜናው በዚህ ተሰለፈ፣ በዚህ አሸነፈ፣ በዚህ ተሸነፈ። ይህ ነው ለህብረተሰቡ የሚሰጠው ያለ። አክቹዋሊ እሱ አይመስለኝም። የስ እልቂቱ አለ፣ ጉዳቱ አለ፣ በድህነት ላይ ድህነት አለ፣ የስነ ልቦና ስብራት አለ። ወጣቱ ለወደፊት ክልሉን፣ ዘሩን፣ አገሩን የሚረከብ እየረገፈ ነው እና በሁለቱ ሳይድ ያለው ኦፍኮርስ አዙሪቱ ያስቆጠሉ ነው፣ ጎበዞች ናቸው። በዚህ ግን ጥፋት ነው፣ የጥፋት ጎበዝ አለ። ትግራይም እኮ በከፋ አዙሪቱ ነው የቀጠለው እንጂ ሌላ ተአምር አድርጌ እኮ አልወሰድኩትም። ግን በራሱ ፋክትስ መተንተን አለበት ብቻ ነው እና ምን በመሀል ደግሞ የሚገባ ጠፋ። ሃይማኖትም ጦርነቱን ከባረከ ምክንያታዊ ነው ካለ የድሮ ባህሎቻችን ደግሞ ዲስትሮይድ ሆነዋል። ይኸውልሽ ከንጉሱ ጊዜ ቀጥሎ የመጣ ምንድን ነው? ኮሚኒስት የሚባል ኢሰፓ መጣ አይደለም? ሃይማኖት አላምንም የሚል ሃይማኖት ብቻ አይደለም ያምነው ወይ ባህላዊ ምናምን የሚባሉትንም ነገር በጦርነቱ አውድመናቸዋል። አሁን ለምንድን ነው ሽማግሌ አባቶች ገብተው ምናምን ማለት አንችልም፣ መተነዋል ካልቸሩ። ስለዚህ ለሰው መክረው የአማራ ደግሞ እንትን አሁን ፖለቲካው ደግሞ ሄደዋል፣ አሁን ጦዘዋል። ምን ይላል? አማራ ላይ ያለ ጦርነት የህልውና ይለዋል። የአማራ ህልውና ነው። ኦሮሞ ላይ ያለው የኦሮሞ ህልውና ነው። በጠመንጃ የሚድን ህልውና በእኛ ጊዜ ማብቃት ነበረበት። ከባድ ነው፣ አላበቃም እና ግን እኔ ሳየው ደግሞ በሰላም ሊፈታ የሚችል ነው። መንግስት ትልቁ እኔ ሁልጊዜ የምለው ትልቁ እንትን መውሰድ ኮሚትመንት መምጣት ያለበት ከመንግስት ነው። በፈለገ መልክ ይምጣ፣ ትልቁ ዋጋ ለመክፈል ኃላፊነት ያለበት መንግስት ነው። ባይዘው የመንግስት እችን ሀገር ከዚህ እንደዚህ አይነት ሀዲድ ካላወጣት የፈለገ ቢያደርግም የፈለገ ብትገነባም ነገ ማን መጥቶ እንደሚያወድመው እኮ አይታወቅም። አውቀሻል። ልማት እኮ ሰላም ቤዙ ሰላም ካልሆነ ዳምም ሊቦነደስ ይችላል። ትልቁ ችግራችን ከጠመንጃ አምልኮ በጠመንጃ ልዩነት ከመፍታት ካልወጣን
መንግስትም ራእዩ 10 ጊዜ ይወራል፣ ራእይ ይኖረዋል፣ ቪዥን ይኖረዋል። ያ ቪዥን ግን በጠመንጃ እየተፋለምክ ተግባራዊ ሊሆን አይችልም። ስለዚህ ይህንን ለማድረግ እንዳልችው የመንግስት ድርሻ ትልቅ መሆን አለበት። መንግስትም የሆነው ትልቁን ኃላፊነት እንዲወስድ እኮ ነው። ያኮረፈውን እንዲመልስ፣ ኢንሴንቲቭ እንዲሰጥ፣ መሰጠት ያለበት ለሰላም ሲባል መስጠት አለበት። ይህንን ጨምሮ ሲሄድ የሆነ ለዚህ ሀገር የሚያስቀምጠውን ራእይ እውን ሊያደርግ ይችላል። ኢህአዴግ እኮ ራእይ ነበረው፣ ቪዥን ነበረው። ግን ገና ከራሱም ለጭቶት መሄድ ሞከረ። ልማት ብቻ ሌላው ይቆ ያለ። ሁለተኛ ግን ወደ ዋናው ችግር የኢትዮጵያ አልገባንም። ወደ ዋናው ችግር አልገባንም። ውርሻ ሆኖ ቀጠለ ማለት ነው። እንዲያውም ዞሮ ወደ ትልቁ እሳት ወደ ትግራይ ሆነ። ስለዚህ ትልቁ ድርሻ የመንግስት ነው። እዚህ ላይ ምንም ብዙ ሀተታ ቢያስፈልገው አድርጌ አልወስደውም። ሌላውን ግን ማዳመጥ አለበት። ሌላው የህብረተሰብ ክፍልም ሚና አለው። ትምህርቱ ምን እየሰራ ነው? የተማረ የሚባለው እና ትምህርቱ ምንድን ነው? ምን እያካተት ነው? ከዚህ ሳንወጣ የፈለግን ብናስመረቅ ብናስተምር ምን ብንል ነገ ከላሽ ተሸካሚ ከሆነ ምን ዋጋ አለው? የመጨረሻ ጥያቄ ነው። ቀጣዩን ኢትዮጵያ እንግዲህ ከዚህ አሁን እርስዎ በብዙ ጥራ ገጽ ባስነበቡን አዙሪታችን የምንፋታበት እንዲሆንና ከመወቃቀስ በተለይ ያ ይሄን አድርጓል፣ ቀጣዩ ይሄን አድርጎ ነበር፣ የመጣውም እንዲያርጓል ከሚል ከመወቃቀስ፣ ከጠመንጃም ከመበዳደል፣ ከአፈሙዝም በሚወጣ ጥይት ፍትህን ከመፈለግ አዙሪት የምንወጣባት ኢትዮጵያን እንግዲህ ለማየት የሚኖሩት ጉጉት ይኖራልና እንዴት ይስሏታል እቺ ኢትዮጵያ? እስከ መቼ ስናገኛት ይሆን? ይሄ ነገር ለትውልዱ የምተወው እንትን ነው። እኔ ምኞትም ቁጭትም የእኔ ብቻ መሆን የለበትም፣ የትውልዱ ነው መሆን ያለበት። ትውልዱ ከእነዚህ መጥፎ ትርክቶች ከምናምኑ ወጥቶ ምንድነው ከትውልድ ወደ ትውልድ ጠፍሮ ይዞ ነው ያለ፣ ወደ ኋላም እየጎተተ ነው ያለ ብሎ ትውልዱ ሀሳቡን ከወሰደው ሊሰብረው ይችላል። ከዚህ ውጭ ግን መጽሐፉ ነውም ይቀራል ማለት ነው። እሺ፣ በጣም አመሰግናለሁ ሌተናል ጀነራል ዮሐንስ ገብረ መስቀል። ውድ ቤተሰቦቻችን የዛሬ አሃዱ መድረክ እንግዳዬ ሌተናል ጀነራል ዮሐንስ ገብረ መስቀል ነበሩ። እሳቸው ቀድሜ በመግቢያዬ ላይ እንዳነሳሁት በ17 ዓመቱ በህወሓትና በደርግ መንግስት መካከል በተደረገው የትጥቅ ትግል ከወጣትነታቸው ጀምሮ በትግሉ ተሳትፈዋል። እንደዚሁ በኢትዮጵያ የመከላከያ ሰራዊት ውስጥ ደግሞ እስከ ከፍተኛ ወታደራዊ አመራርነት እንግዲህ እስከ ሌተናል ጀነራል ማዕረግ ድረስ አገልግለዋል። በሰላም ማስከበር ሚናዎች ላይም ተሳትፏቸው በጣም እጅጉን የጎላ ነው። አሁንም ደግሞ በመንግስት ጥሪ ተመልሰው በሰሜን ኢትዮጵያ በነበረው ጦርነት ላይ እንግዲህ የራሳቸውን ሚና ሰላም ለማረጋገጥ ሚናዬን ተወጥቻለሁ ባሉበት መልክ ላይም አበርክቷቸው የጎላ ነው። በቅርቡም አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ የሚል መጽሐፍ ደግሞ አበርክተዋል። ይሄንን መጽሐፍ ሁላችሁም እየገዛችሁ ብታነቡት ኢትዮጵያ ያለፈችበትን ሂደት እውነትስ በጦርነት የተገነባ ታሪካችን አዋጭ ነው ወይ? እስከ መቼስ ነው በጦርነት ውስጥ የምንዘልቀው የሚለውን ከዚያ ዙሪት መውጫውን ጠቁመውበታልና ይሄንን ማግኘት ትችላላችሁ። በሁሉም የጃፋር መጽሐፍት መደብር እንደዚሁ በጦቢያ መጽሐፍ መደብር በካዛንችስ ታገኙታላችሁ። በመላው ዓለም ደግሞ በአማዞን አማካይነት በኦንላይን አግኝታችሁ ማንበብ ትችላላችሁ። ከዚህ በብዙ መማር ይቻላል። የዛሬ እንግዳዬ ሌተናል ጀነራል ዮሐንስ ገብረ መስቀል ጥሬን አክብረው ስለተገኙ በድጋሚ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። በድጋሚ ደግሞ ከመጽሐፉ ውጤት በተለይ ተነባቢ ሆኖ ውጤት ካመጣ በኋላ እንገናኛለን። ውድ ቤተሰቦቻችን አሃዱ መድረክን ስትከታተሉ ስለቆያችሁ ከልብ አመሰግናለሁ። ሊዲያ አበበ ነበርኩ።